በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአምስት ቀን አባታችን አቡነ ገብረ መንፈስ ቅዱስ ይውላሉ። ታሪካቸውም እንዲህ ነው። አባታቸው ስምዖን እናታቸውም አቅሌስያ ይባላሉ። እነዚህም ደጎች ኒሳ ከምትባል ሀገር ሲኖሩ ልጅ የላቸውም ነበር። ወደ ቤተ ክርስቲያን እየሄዱ ልጅ እንዲሰጣቸው 30 ዓመት ሙሉ እግዚአብሔርን ይለምኑት ነበር። እግዚአብሔርም የለመኑትን የማይነሳ ልመናቸውን ሰማና አቅሌስያ መጋቢት 29 ቀን በብስራተ ገብርኤል ጸነሰች። መልአኩ ቅዱስ ገብርኤልም አቅሌስያን የምትወልጂው ልጅ የተባረከ ነው፣ ገና ከማኅፀን ሳለ እግዚአብሔር መርጦታል፣ ስሙም ገብረ መንፈስ ቅዱስ ይባላል ብሏት ሄዷል። ይህ ታላቅ ሕፃን የተወለደው ገብረ መንፈስ ቅዱስም ታኅሳስ 29 ቀን ነው። በተወለደም ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብሎ እግዚአብሔርን አመስግኗል። የጻድቅ አፉ ጥበብን ያስተምራል፣ አንደበቱም ፍርድን ይናገራል፣ የአምላኩ ሕግም በልቡ ውስጥ ይኖራል እንዳለ መዝሙረኛው ቅዱስ ዳዊት መዝሙር 36 ከቁጥር 30። ትንሽ ጊዜም ከእናቱ ጡት አልጠባም ነበር። ከዕለታት አንድ ቀንም እናቱ እንደታቀፈችው መልአክ በስውር ነጥቆ ሰማየ ሰማያት ይዞ ታርጓል። ከዚያም ወስዶ ከጌታችን ፊት አቀረበውና ባረከው። እመቤታችን ቅድስት ድንግል ማርያምም ባረከችው። እንዲሁም አብርሃምና ይስሐቅ እንዲሁ ያዕቆብም ባርከውታል። ከዚህ በኋላ መልአኩን ጌታችን መልሰህ ወደ ነበረበት ውሰደው አለው። መልአኩም መልሶ ወደ ነበረበት መለሰው። ገብረ መንፈስ ቅዱስም ወደ እናቱና ወደ አባቱ ቤት አልተመለሰም። እርሱም ወደ በረሃ ወርዶ ጸሎትና ጾም እንዲሁም ስግደት ጀመረ እንጂ። ስለ ስሜም ቤትን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን እንዲሁ ወይም ሚስትን እንዲሁ ወይም ልጆችን ወይም ርስትን የተወ ሁሉ 100 እጥፍ ዋጋ ያገኛል ያለውን የቅዱስ ወንጌል ቃል በማሰብ የማቴዎስ ወንጌል ምዕራፍ 19 ከቁጥር 29። እንጀራም ውሃም አልቀመሰም። ሰማያዊ ህብስት እንዲሁም ሰማያዊ ጽዋ በእደ መላእክት ይመገባል እንጂ። ለሰውነቱ ልብስ አልነበረውም። በመላ ሰውነቱ የሐር ጉንጉን የመሰለ ረጅም ጸጉር በእርሱ ላይ በቅሎበት ነበርና እንደ ልብስም ሆነለት። እንደ ነቢዩ ኤልያስ እናም እንደ ዮሐንስ መጥምቁ በወገቡ ሰቅ ታጥቆ ነበር እንጂ። 60 አንበሳ 60 ነብር ይታዘዙት ነበር፣ ከእግሩ በታችም ይሰግዱለታል። እነሆ ጊንጦችንና እባቦችን የጠላትንም ሁሉ ኃይል ትረግጡ ዘንድ ሥልጣንን ሰጠኋችሁ እንዳለ ጌታ ለደቀ መዛሙርቱ። የሉቃስ ወንጌል ምዕራፍ 10 ከቁጥር 19። በነፋስ ሰረገላም ወደ ፈለገው ቦታ ይመላለስ ነበር። የብርሃን ሰረገላ ሰጠሁ፣ ወደ ኢየሩሳሌም የምትበርበትም የእሳት ሰረገላን ሰጠሁ እንዳለ ሁለተኛ ነገሥት ምዕራፍ 2 ከቁጥር 11። ኢየሩሳሌምም ከጌታችን መቃብር እየደረሰ ተሳልሞ ይመለስ ነበር። በመባርቅት ላይ ተቀምጦ ወደሚፈልገው ቦታ ይመላለስ ነበር። ከብሕትውናውም ብዛት የተነሳ ሊቀ መላእክት ቅዱስ ገብርኤል
በፈቃደ እግዚአብሔር ተገለጸለትና ወደ ኢትዮጵያ ሂድ ብዙ ነፍሳት ታድናለህና ብሎ በግብፅ 3 ዓመት ከቆየ በኋላ በ60 ነብር እንዲሁም በ60 አንበሳ ታጅቦ በዘባነ መብረቅ በነፋስ ሰረገላ ተቀምጦ መልአኩ እየመራው ኢትዮጵያ ደርሷል። ኢትዮጵያን ተዘዋውሮ ከተመለከተና ከባረከ በኋላም በዝቋላ ገብቶ በጾም በጸሎት እንዲሁም በስግደት ተጋድሎውን አበረታ። ፍጹም ተጋዳይም ሆነ። ከዕለታት አንድ ቀን ሲጸልይ የኢትዮጵያን ሰዎች የኃጢአት ቋት ውጧቸው ተመለከተ። ማርልኝ ብሎም ከጥልቅ ባህር ተወርውሮ ገብቶ በራሱ ቆሞ ጌታዬ የኢትዮጵያን ሰዎች ካርማርክልኝ ከዚህ አልወጣም ብሎ ተጋድሎውን ጀመረና ብዙ ተጋደለ። መታሰቢያህን ላደረገ ምሬልሃለሁ የሚል ቃል ከሰማይ መጣለት። ሁሉንም የኢትዮጵያን ሰዎች ካልማርክልኝ ብሎ አጋንንትን እየተዋጉት አሶች አጥንቱ እስኪቀር ስጋውን በልተውት አጥንቱ እስከሚቆጠር ድረስ እየተጋደለ 100 ዓመት በባህር ውስጥ ኖረ። ከዚህ በኋላ ጌታችን ተገለጸለትና ሁሉንም የኢትዮጵያን ሰዎች ምሬልሃለሁ ወዳጄ ገብረ መንፈስ ቅዱስ ሆይ ተነስ ብሎ መላ ሰውነቱን ደሶ ሙሉ ጤነኛ አደረገው። ወደ ምድረ ከብድም ሂዶ ብዙ ተጋደለ። ከሰባተኛው ሰማይ ወጥቶ 7 ዓመት ሲጸልይ ሰይጣን ቁራ ተመስሎ ውሃ ጠማኝ አለው። የዓይኔን ውሃ ጠጣ እንጂ ውሃስ የለኝም አለው። 2 ዓይኑን አነቁሮታል። ከትንሽ ቀን በኋላም ሚካኤልና ገብርኤል እፍ ቢሉበት እንደ ቀድሞው ብርሃን ሆኗል። አላውያን ነገሥታት እምነቱን ነቅፈው በእሳት እናቃጥለው ብለው እሳት አንድደዋል። በእሳቱም መካከል ተመላልሶ እንዲሁ አሳይቷቸዋል። አናምንም ብለውም ተነሱበት። መብረቅ ከሰማይ ወርዶ ማጠፋቸው። የጻድቅ ሰው ጸሎቱ ኃይልን ታደርጋለችና እንዳለ ያዕቆብ ሐዋርያ ምዕራፍ 5 ከቁጥር 13 እስከ 16 እንዲሁም ከቁጥር 16 እስከ 19። ነፍሳቸውም ወደ ሲኦል ሲወርድ ተመለከተ። ያን ጊዜ በእኔ የተነሳ ነው ያለ ንስሐ የሞቱት ብሎ ከረጅም ገደል ሄዶ እግሩን በገመድ ከዛፍ አስሮ ተዘቅዝቆ እኒህን ነፍሳት ማርልኝ እያለ ሲጸልይ ሰይጣን ለተንኮል አያርፍምና ገመዱን ቆርጦታል። ገብረ መንፈስ ቅዱስም ወደ በረሃ ተወርውሮ ሲወርድ መልአኩ ቅዱስ ገብርኤል በፍጥነት ደርሶ ሳይወድቅ ይዞታል። አባታችንም ፈቃዴ ነው ተወኝ አለው። ሚካኤልም ለቀቀው። ወርዶም በድንጋዩ ላይ ወደቀ። በጥርሱ ድንጋይ ነክሶ በጸሎት 60 ዓመትን ኖረ። በዚያም እንደወደቀ ሲጸልይ ጌታችን ኢየሱስ ክርስቶስ እልፍ አእላፋት መላእክቶችን አስከትሎ ወረደና ወዳጄ ገብረ መንፈስ ቅዱስ ሆይ ምሬልሃለሁ ተነስ አለው። ሲነሳም ጥርሱ ረግፎ ቀረ። የረገፈው ጥርሱንም ወይን ሆኖ በቀለ። ባህታውያን ገዳም መስርተው ሲገለገሉበት ይኖራሉ። ጌታችንም ሰውነቱን ዳሰሰው፣ እንደ ቀድሞውም ደህና አደረገው። አብ ወልድ መንፈስ ቅዱስ በሽማግሌ አምሳል ተገለጡለት። እንደ አባታችን አብርሃም በጀርባው አዝሎ ተሸክሟቸዋል። የአብ ጸጋ የወልድ ቸርነት
የመንፈስ ቅዱስም አንድነት አድሮበታል። ከዚህ በኋላም ምድረ ከብድ ከምትባል በረሃ ገዳም ገብቶ ሲጸልይ ኖሯል። ለመነኮሳት ገዳም መስርቶ በጸሎት አጋንንትን ድል ነስቶ አሕዛብን አሸንፎ በጌታው ዘንድ ተወዳጅ ሆኗል። የእግዚአብሔር ጸጋም መላበት። በግብፅ 300 በኢትዮጵያ 262 ዓመት በድምሩም 562 ዓመት በጾምና በጸሎት ከኖረ በኋላ የእረፍት ጊዜው ደረሰና መጋቢት 3 ቀን ትንሽ ሕማመ ሥጋ አደረበት። መጋቢት 5 ቀንም ጌታችን ኢየሱስ ክርስቶስ እልፍ አእላፋት መላእክትን አስከትሎ ወደዚያ ወረደና በስምህ በጎ ሥራ ለሠራ ለመጸወተም በስምህ ለዘከረ ጽላትህ ባለበት የጸለየም ሁሉ እንዲሁም ያስቀደሰ መባ የሰጠ መጽሐፈ ገድልህ ሲነበብ በንጹሕ ልቡና የሰማ እንዲሁም ያነበበ ያሰማ እስከ 15 ትውልድ ምሬልሃለሁ አለውና ዘላለማዊ የምሕረት ቃል ኪዳን ሰጠውና ነፍሱ ከሥጋው በክብር ተለይታለች። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር እንዳለ መዝሙረኛው ቅዱስ ዳዊት መዝሙር 115 ከቁጥር 5። ቅዱሳን አለቀሱለት፣ የዱር አራዊትም አለቀሱለት። መቃብራት ተከፈቱ፣ አለቶችም ተሰነጠቁ። ባህታውያን ከእርሱ በመለየታቸው ፈጽመው አዘኑ፣ እንዲሁም አለቀሱ። ከዚህ በኋላም ቅዱሳን አቡነ ዘርአ ቡሩክና ፍሬ ቡሩክ ከቅዱሳን መላእክት ጋር ሥጋውን በክብር ገንዘው እንደ ሊቀ ነቢያት ሙሴ መላእክት በስውር ምድረ ከብድ ቀብረውታል። ኢየሩሳሌም ወስደው በጌታችን መቃብር በስተቀኝም ቀብረውታል። ነፍሱን መላእክት በዝማሬና በእልልታ እያሸበሸቡ ገነት አስገብተዋታል። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ በረከታቸው፣ ረድኤታቸው፣ አማላጅነታቸው ከሁላችን ጋር ይሁን። የጻድቅ ሰው ጸሎት ኃይልን ታደርጋለች። ሕሊናችን በማሰባሰብ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያሰርይልን ዘንድ ለዘላለሙ አሜን። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይሁን። ውድ የሃይማኖት ሚዲያ ተከታታዮች ከዚህ በላይ እንድንሰራ አገልግሎቱ በሰፊው ይሰጥ ዘንድ በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ ድጋፋችሁን ታሳዩን ዘንድ በትህትና እንጠይቃለን። ያላችሁን ሐሳብ አስተያየት፣ በኮሜንታችን ስር ላይ አስቀምጡልን።
ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።